በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ በሁሉም ቦታ ያላችሁ ክርስቲያኖች እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ 14ኛ ክፍል ወይም ደግሞ ምዕራፍ 14 ዮሐንስ ወንጌል ጥናት ነው። ዮሐንስ በምዕራፍ 14 ቁጥር 1 እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ያለውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቃል መዝግቦልናል ማለት ነው። ቅዱስ ዮሐንስ አፈወርቅ ይህን የተናገረበት ምክንያት ይላል ልባቸው አይታወክ የሚለውን የተናገረበት ምክንያት ያ ሁሉ ቅናትና ትጋት የነበረው ሰው ጴጥሮስ ዶሮ ሳይጮህ 3 ጊዜ ጌታውን እንደሚክድ ከተነገረው እነርሱም የአልማዝ ያህል ጠንካራ የሆኑ ነፍሳትን እንኳን ሊያጎብጥ የሚችል ታላቅ መከራና መገለባበጥ እንደሚገጥማቸው መጠበቃቸው የማይቀር ነበረና እንግዲህ እነዚህ ነገሮች እያሰቡ ይደነግጡና ይደናገጡ ዘንድ ግድ በመሆኑ ልባቸው አይታወክ በማለት እንዴት እንደሚያጽናናቸው ተመልከቱ ይላል አፈወርቅ። በዚህ የመጀመሪያ ቃል በልባቸው ያለውንና ያሰቡትን አውቆ ይፋ በማውጣት የመለኮቱን ኃይል አሳየ ይላል ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 73 ላይ ማለት ነው። ቅዱስ ዮሐንስ አፈወርቅ ቅዱስ ቄርሎስ ጌታችን አለ ልባቸው አይታወክ ያለው ይላል የአሌክዛንድሪያው ሊቅ በእኛ መካከል ዋነኛ የሆነው መሪያችን የሆነው አካል በአንድ ጊዜ ሳይሆን በተደጋጋሚ ያውም በዚህች አጭር ጊዜ ውስጥ አጥቅቶ የጣለውንና ሊቋቋመው የማይችሉትን የዚህን መጪውን መከራና የፈተናውን ክብደት ምን አይነት ይሆን ብለው ይጠይቁ ነበረ። ማን? ሐዋርያት ማለት ነው። ጴጥሮስ እንኳን በደረሰበት ከባድ ፈተና በተንገዳገደ በግድ እጅ ከሰጠ ከኛ መካከል ማን ነው ከዚያ የከፋ ጥፋት የሚያመልጥ? ወይስ ማን ሊቋቋም ይችላል? እርሱን በመከተል ለግዴታችን ስንል የደከምነውን ድካም ሁሉ ከንቱ ሆኗል ማለት ነው። ጥረታችን በሕይወት መኖራችንን ከማዳከም ውጭ ሌላ ፍሬ አልነበረው? ምንም እንኳ ከእግዚአብሔር ጋር የመሆን ሕይወትን ተስፋ የሚያደርግ ቢመስልም እያሉ ደቀ መዛሙርቱ በውስጣዊ ሀሳባቸው ተጨንቀው ስለነበር ነው ይላል የአሌክዛንድሪያው ሊቅ ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቮሊዩም 2 ቡክ 9 ላይ ማለት በእግዚአብሔር እመኑ በእኔም ደግሞ እመኑ ያለውን ጉዳይ በተመለከተ ቅዱስ ዮሐንስ አፈወርቅ ይህ ማለት ይላል ሊቁ ማንኛውም አደጋና መከራ ያልፋችኋል፣ በእኔና በአባቴ ላይ ያላችሁ እምነት ከሚመጣባችሁ ነገር ሁሉ ይልቅ እጅግ የበረታ ነውና ምንም አይነት ክፉ ነገር እንዲያሸንፋችሁ አይፈቅድም ማለቱ ነው ይላል አፈወርቅ። የአሌክዛንድሪያው ቅዱስ ቄርሎስ እርሱ ግን የታላቁን የእምነት ኃይል እንዲይዙ ያዛቸዋል አለ። በእኔም እመኑ በአባቴም ደግሞ እመኑ በማለት ማለት እኛ ደህና የምንሆነው በዚህ መንገድ ብቻ ነው እንጂ በሌላ አይደለምና መዝሙረኛው ዳዊት በመሐሌቱ እንዲህ እንዳለ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መሸሸጊያ ነው፣ የሚያስደነግጠኝ ማን ነው? ሁሉን የሚችል አምላክ ለኛ የሚዋጋና የሚጠብቀን ከሆነ ማን ሊጎዳን ይችላል? ማንኛውንስ ባለስልጣን ነው የተመረጡትን በስልጣኑ ስራ አድርጎ ለክፉ ምኞትና ለጠማማ ሐሳቡ እንዲገዙ የሚያደርጋቸው? ወይስ የእግዚአብሔርን የጦር ዕቃ የለበሱትን በጦር ማርኮ የሚወስዳቸው ማን ነው? ስለዚህ እምነት መጪውን መከራ ከመፍራት የሚመጣውን ፍርሃት ሁሉ የሚያርቅ የክፎችንም ፍላጻ በፈተና ጊዜ ሁሉ ከንቱና ፍሬ ቢስ የሚያደርግ ሰፊና ጠንካራ መሳሪያ ነውና በእኔም እመኑ በአባቴም ደግሞ እመኑ አላቸው ይላል የአሌክዛንድሪያው ቅዱስ ቄርሎስ ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቮሊዩም 2 ቡክ 9 ላይ ማለት ነው። ወንጌላዊው በምዕራፍ 14 ቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንግዲህ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ያለውን የጌታችንን ቃል መዝግቧል። ቅዱስ ዮሐንስ አፈወርቅ በአባቴ ቤት ብዙ መኖሪያ አለ ጴጥሮስን ግራ ተጋብቶ በነበረበት ጊዜ በኋላ ግን ትከተለኛለህ በማለት እንዳጽናናው ለእነርሱም ለሌሎች ይህንን የተስፋ ጭላንጭል ይሰጣቸዋል አለ። ለጴጥሮስ በኋላ ትከተለኛለህ ብሎ አጽናንቶት ነበርና አሁን ደግሞ ለሐዋርያቱ ሁሉ ማለት ነው የተስፋ ጭላንጭል ይሰጣቸዋል ይላል አፈወርቅ። ይህ ተስፋ የተሰጠው ለእርሱ ለጴጥሮስ ብቻ እንዳይመስላቸው በአባቴ ቤት ብዙ መኖሪያ አለ ብዙ በማለቱ እነርሱም ሁሉ እንዳጠቃለለ ይናገራልና እንዲህስ ባይሆን ኖሮ ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ይህ ማለት አለ አፈወርቅ ጴጥሮስን የሚቀበለው ያው ስፍራ እናንተንም ይቀበላችኋል። እዚያ የመኖሪያ ስፍራ እጅግ የተረፈረፈ ነውና ዝግጅት ያስፈልገዋል ሊባል አይችልም። አሁን ልትከተሉኝ ግን አትችሉም ነው ያላቸው ይላል አፈወርቅ። ብዙ መኖሪያ አለ ማለቱ ይላል ተወዳጁ ሊቅ የክብርን ደረጃዎች ወይም ማዕረጋትን ለማመልከት የፈለገ ይመስላል ይላል ቄርሎስ። ብዙ መኖሪያዎች የተባሉት ማዕረጋት ናቸው፣ የቅዱሳት ማዕረጋት ናቸው። በማዕረጋችሁ ትቀመጣላችሁ እያለ ነው ይላል ቄርሎስ። ይህም ማለት በበጎነት ለመኖር የሚፈልግ እያንዳንዱ ሰው የራሱን ልዩ ስፍራና ለራሱ ተግባር የሚስማማውን ክብር ይቀበላል ማለት ነው ይላል የአሌክዛንድሪያው። ስለዚህ በአባቱ ቤት ያሉት መኖሪያዎች ጥቂት ቢሆኑ ኖሮ አስቀድሞ የቅዱሳንን መኖሪያ ሊያዘጋጅ ከእነርሱ በፊት እንደሚሄድ በነገራቸው ነበር። ነገር ግን ብዙዎች አስቀድሞ የተዘጋጀውን የእግዚአብሔርን የሚወዱት እስኪመጡ እየተጠባበቁ እንደሆነ ስላወቀ እርሱ የሚሄደው ለዚህ ዓላማ ሳይሆን ወደ ላይኛው መኖሪያ የሚወስደውን መንገድ ለመክፈት የድህነት መተላለፊያ ለማዘጋጀትና በቀድሞ ዘመን የማይታለፍ የነበረውን መንገድ ለማቅናት እንደሆነ ይናገራል ይላል ቄርሎስ።
በዚያን ጊዜ ሰማይ ለሟች ሰው ፈጽሞ የማይደረስበት ነበር ይላል፣ በብሉይ ኪዳን ማለቱ ነው። ስጋ የለበሰ ማንም ፍጡር ንጹሕና የተቀደሰ የመላእክትን ዓለም አልረገጠውም ነበርና፣ ክርስቶስ ግን ወደ እርሱ የሚደርሰው መተላለፊያ ለኛ የቀደሰልን የመጀመሪያ ሆነ። ለስጋም ወደ ሰማይ የመግቢያ መንገድ ሰጠ። ራሱን ለእግዚአብሔር አብ መስዋዕት አድርጎ በማቅረብ በነፍስ ካሉትና በመቃብር ካሉት መካከል እንደ በኩራት ሆኖ ወደ ሰማይ የገባ የመጀመሪያው የሰው ልጅ ሆነ ይለናል ቄርሎስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ነው። በዚህም ምክንያት ይላል የአሌክዛንድሪያው በሰማይ ያሉ መላእክት ስለ ሰው በመሆኑ ስለ ተዋህዶ ሚስጥር ታላቅና ድንቅ ነገር ምንም ስላላወቁ ማለት መላእክት ማለት ነው፣ ምንም ስላላወቁ በመምጣቱም ተገርመውና ተደንቀው በዚህ እንግዳና ያልተለመደ ክስተት ተገርመው እንዲህ አሉ። ይህ ከኤዶም የሚመጣ ማን ነው? በኢሳይያስ የተናገረው ኢሳይያስ የተናገረውን ክፍል ማለት ነው። ቅዱስ ቄርሎስ ይህ ከኤዶም የሚመጣ ማን ነው ያሉት ይላል መላእክት ናቸው። የእግዚአብሔር ልጅ ሰው መሆኑን ያልተረዱትና ያላወቁት መላእክት ይህንን ተናግረዋል አለ። ነገር ግን አለ የአሌክዛንድሪያው ነገር ግን መንፈስ ቅዱስ የሰማይ ሰራዊትን ስለ እግዚአብሔር አብ ድንቅ ጥበብ ሳይነግራቸው አልተዋቸውም አለ። ይልቁንም ለነገስታቱና ለሁሉም ጌታ ክብር ሲሉ የሰማይ ደጆችን እንዲከፍቱ አዘዛቸው። በዳዊት መጽሐፍ እንዲህ ተባለ፣ መኳንንት ሆይ ደጆቻችሁን ክፈቱ፣ የዘላለም ደጆችን ይከፈቱ፣ የክብር ንጉሥ ይግባ ተብሎ የተነገረው ስለዚህ ጌታችን ኢየሱስ ክርስቶስ በጳውሎስ አባባል መሰረትና አዲስ ያውና መንገድ የቀደሰልን ስለሆነ ለመላእክት መንፈስ ቅዱስ የተናገረው ቃል ነበረ። መኳንንት ሆይ ደጆቻችሁን ክፈቱ፣ የክብር ንጉሥ ይግባ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ደጆቻቸውን እንዲከፍቱ የተባለው ደግሞ የተነገረላቸው መላእክቱ ናቸው ይላል የአሌክዛንድሪያው ቅዱስ ቄርሎስ ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቮሊዩም 2 ቡክ 9። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ሄጀን በስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ቅዱስ ዮሐንስ አፈወርቅ እኔ ባለሁበት እናንተ ደግሞ እንድትሆኑ ስለዚህ ነገር እጅግ ከማሰብ የተነሳ ቀድሞውኑ ለእናንተ ዝግጅት ባይደረግ ኖሮ እኔ ራሴ ለዚህ ሰጥ ነበር። በዚህም እጅግ ደፋሮች በራስ መተማመን ያላችሁ ሊሆኑ እንደሚገባቸው ያሳያቸዋል። ከዚያም እንዲሁ በከንቱ የሚያባብላቸው እንዳይመስላቸው፣ ነገር ግን ነገሩ እውነት መሆኑን ያምኑ ዘንድ ቀጥሎ እንዲህ ይላቸዋል አለ አፈወርቅ። ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ በማለት የተናገራቸው ለዚህ ነው ይላል አፈወርቅ። በቁጥር 4 ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ እንዳላቸው ተጽፏል። አፈወርቅ ምን ይላል? ይህንን የተናገረው ነፍሳችሁ አሁን ይህንን ለማወቅ እንደሚሻ በራሱ ስላወቀ ነው። ነፍሳቸው የማን ነፍስ? የሐዋርያት ነፍስ ማለት ነው። አሁን ይህንን ለማወቅ እንደሚፈልግ በራሱ ስላወቀ ነበር ይላል። ምክንያቱም ጴጥሮስ የተናገረውን ለማወቅ ሳይሆን ለመከተል ነበር አለ። ጴጥሮስ ይህንን ያለው ወዴት ትሄዳለህ ብሎ የጠየቀው ለማወቅ ፈልጎ ለእውቀት ለጀነራል ኖሌጅ አይደለም። ጴጥሮስ ይህንን የጠየቀው መድኃኒታችን ኢየሱስ ክርስቶስን ለመከተል ፈልጎ ነበር የጠየቀው። ነገር ግን ጴጥሮስ በተገሰጸ ጊዜ ክርስቶስም ለጊዜው የማይቻል መስሎ የታየውን ነገር ሊሆን እንደሚችል በገለጠ ጊዜ እና ያ የማይቻል የመሰለው ነገሩን በትክክል ለማወቅ ፍላጎት በውስጡ በጫረበት ጊዜ ለሌሎቹ መንገዱን ታውቃላችሁ አላቸው። ጴጥሮስ በተናገረው ጊዜ ወዴት ትሄዳለህ ብሎ ጠይቆት ስለነበረ መንገዱን ታውቃላችሁ ብሎ ለሁሉም ሐዋርያት መለሰላቸው። ማንም ሳይናገር በፊት ልባቸውን መርምሮ ትክደኛለህ ካላቸው በኋላ አትታወቁ እንዳላቸው ሁሉ እዚህም ታውቃላችሁ በማለት በልባቸው ውስጥ ያለውን ምኞት ገለጠ። ለጥያቄያቸው ምክንያት አጋጣሚ ሰጣቸው። አሁን ግን ጴጥሮስ ወዴት ትሄዳለህ ያለውን እጅግ ካለው ፍቅር የተነሳ ሲሆን ቶማስ ግን ከፍርሃት የተነሳ ጠየቀ። የምትሄድበት ወዴት እንደሆነ አናውቅም ማለት ቶማስ ማለት። የቶማስ ጥያቄ ፍርሃት ነው። የጴጥሮስ ጥያቄ ግን እጅግ ለመከተል ከመጓጓት የተነሳ ነበር ይለናል አፈወርቅ። ቅዱስ ቄርሎስ ይህ ማለቱ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሚሄድበት ታውቃላችሁ መንገዱን ታውቃላችሁ ማለቱን በተመለከተ ማለት ነው። ይህን ማለቱ ወደ ሰማያት የሚወስደውን የመግቢያ መንገድ ላዘጋጅላችሁ አስቀድሜ እሄዳለሁ። ነገር ግን በእነዚያ መኖሪያዎች ውስጥ ማረፍ ከፈለጋችሁ የልባችሁን ፈቃድና ደስታ ከሆነ ወደ ላይኛይቱ ከተማ ለመድረስና ከቅዱሳን መናፍስት ማህበር ጋር ለመኖር ጥረታችሁን ሁሉ ከሰጣችሁ ከጣራችሁ መንገዱን ታውቃላችሁ። እርሱም እኔ ነኝ፣ መንገዱ እኔ ነኝ። ምክንያቱም ያለኔና ከኔ በቀር ያንን ድንቅ በረከት በእርግጥ ልታገኙ አትችሉምና ከኔ በቀር ሰማያትን የሚከፍትላችሁ ወይም እስካሁን በምድር ላይ ማንም ሊረግጠውና ሊያውቀው ያልቻለው መንገድ የሚያቀናላችሁ ማንም የለምና። ይህ ንግግር የጌታችን የመድኃኒታችን ኢየሱስ ክርስቶስ ይህ ንግግር እውነት ነው ይላል ቄርሎስ። በዚህም ምክንያት ነው አለ የአሌክዛንድሪያው። በዚህም ምክንያት ነው ነቢዩ ኤርሚያስ በመንፈስ ቅዱስ ተሞልቶ ይህንን መንገድ በትጋት እንድንፈልግ ሲያዘን እንዲህ ያለው፣ በመንገድ ላይ ቁሙ እዩም፣ የእግዚአብሔርንም የጥንቱን መንገድ ጠይቁ፣ መልካሚቷንም መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። በነቢዩ አባባል መሰረት የእግዚአብሔር መንገዶችና ጎዳናዎች የተባሉት የቅዱሳን ነቢያት የማዳን ትእዛዝ ናቸው አለ። ነገር ግን ማንም አእምሮውን ለነርሱ ቢሰጥ መልካሙን መንገድ ማለት ለነፍሳችን ፍጹም ቅድስና የሚሰጠውን ክርስቶስን ያገኛል ይላል ቄርሎስ።
ትክክለኛው መንገድ ፈልጓት መልካሚቷን መንገድ ለነፍሳችሁ ረፍት ታገኙባታላችሁ የተባለው መንገድ ኢየሱስ ክርስቶስ ነው ይላል የአሌክዛንድሪያው ቅዱስ ቄርሎስ ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ቮሊዩም 2 ቡክ 9 ላይ። ዮሐንስ በምዕራፍ 14 ቁጥር 5 ላይ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው ይላል። አፈወርቅ ቶማስ በምን ያህል ትሕትና እንደሚናገር ተመልከቱ ይለናል። ስፍራውን ንገረን አላለም። በትክክል የት ነው የምትሄደው? እስኪ ስፍራውን ንገረን አይደለም ያለው። ነገር ግን ወደምትሄድበት አናውቅ፣ ወዴት እንደምትሄድ አናውቅም ነው ያለው። ሁሉም ይህንን ለመስማት ከቆዩ ጀምሮ ይመኙ ነበርና የሁሉም ሐዋርያት ፍላጎት ነበር የቶማስ ጥያቄ። አይሁድ እንኳን ከእነርሱ እንደሚለይ በሰሙ ጊዜ በመካከላቸው ከተጠያየቁ ማለት ወዴት ሊሄድ ነው? ወደ ግሪክ ሀገሮች ወደ ተበተኑት ሊሄድ ነው ብለው ነበር አይሁድ አስቀድመን ባየናቸው ክፍሎች ማለት። ምንም እንኳን ከነርሱ መገላገልን ቢፈልጉ ማለት አይሁድ ከነርሱ እንዲጠፋ ቢፈልጉም ወዴት ይሄዳል ብለው ተጠያይቀው ነበር። እኔ ወደምሄድበት እናንተ አትመጡም ሲላቸው ማለት ከነርሱ ፈጽሞ መለየት የማይፈልጉትም ይህንን ለማወቅ ምን ያህል አብዝተው አይሹም ሐዋርያት ማለት። ስለዚህ እርሱን ለመጠየቅ ፈሩ። ነገር ግን ከታላቅ ፍቅራቸውና ከጭንቀታቸው የተነሳ ግን ጠየቁት በቶማስ በኩል ማለት ነው። አሁን ደግሞ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 73 አፈወርቅ በቁጥር 6 ላይ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አላቸው። አፈወርቅ ታዲያ ጴጥሮስ ወዴት ትሄዳለህ ብሎ በጠየቀው ጊዜ ለምን በቀጥታ ወደ አብ እሄዳለሁ እናንተ ግን አሁን ልትመጡ አትችሉም አላለውም ይላል። ጥያቄና መልስ እያደረገ ለምን ይህን ያህል ቃላት አበዛ? ለምንድን ነው ለጴጥሮስ በቀጥታ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ያልመለሰለት? ወዴት ትሄዳለህ ሲለው ለአይሁድ ይህንን አለመናገሩ እሺ ተገቢ ነው እንበል ይላል አፈወርቅ። ምክንያት አለው። ለእነዚህ ሐዋርያት ግን ለምን አልነገራቸውም ይላል አፈወርቅ። በእርግጥ እርሱ ከእግዚአብሔር እንደወጣና ወደ እግዚአብሔር እንደሚሄድ ለእነዚህም ለአይሁድ ተናግሮ ነበረ፣ ለአይሁድም ተናግሮ ነበር። አሁን ግን ያንኑ ነገር ከበፊቱ ይልቅ በግልጽ ተናገረ። በተጨማሪም ለአይሁድ ይህን ያህል በግልጽ አልተናገረም ነበር፣ ምክንያቱም በእኔ በቀር ወደ አብ የሚመጣ የለም ቢላቸው ኖሮ ወዲያውኑ ነገሩን እንደ ባዶ ውዳሴና ትምክህት ይቆጥሩት ነበርና። አሁን ግን ይህንን በመሰወር ግራ እንዲጋቡ አደረጋቸው። ነገር ግን ይላል አንድ ሰው ለምን ለደቀ መዛሙርቱና ለጴጥሮስ እንዲህ ተናገረ ቢል ይላል አፈወርቅ የእርሱን ታላቅ መቸኮልና ግልፍተኝነት ያውቅ የእነርሱን ይላል የእነርሱን ማለት የሐዋርያትን ታላቅ መቸኮልና ግልፍተኝነት ያውቅ ነበር። በዚህም ምክንያት አብዝቶ እንደሚወተውተውና እንደሚያስጨንቀው ያውቅ ነበር። ስለዚህ እሱን ከዚያ ለማስቀየር ነገሩን ሸሸገው። ለማን ነው ነገሩን የሸሸገው? ለጴጥሮስ ማለት ነው። በንግግሩ መሸሸግና መለስለስ የፈለገውን ካሳካ በኋላ ይላል አፈወርቅ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ንግግሩን የነበረውን ነገር በመሸሸግ የፈለገውን ካሳካ በኋላ እንደገና ነገሩን ይፋ ያደርገዋል አለ። እኔ ባለሁበት ማንም ሊመጣ አይችልም ካለ በኋላ ይላል እኔ ባለሁበት ማንም ሊመጣ አይችልም ካለ በኋላ በአባቴ ቤት ብዙ መኖሪያ አለ በማለት ይጨምራል አለ። እንደገናም በእኔ በቀር ወደ አብ የሚመጣ የለም ይላል። ይህንን መጀመሪያ ላይ ያልነገራቸው ይበልጥ ተስፋ እንዳይቆርጡ በማሰብ ነበር አለ። ለምንድን ነው ቀድሞ ያልነገራቸው ብለው ለሚጠይቁ አፈወርቅ ይህንን መጀመሪያ ላይ ያልነገራቸው ይበልጥ ተስፋ እንዳይቆርጡ በማሰብ ነው። አሁን ግን ካረጋጋቸው በኋላ ይነግራቸዋል። በጴጥሮስ ተግሳጽ አማካኝነት ከተስፋ መቁረጣቸው ብዙዎችን አስወግዶላቸዋልና ማለት ተስፋ እንዳይቆርጡ አድርጓቸዋልና እነርሱም በዚያው መንገድ እንዳይገሰጹም ደግሞ በመፍራት ይበልጥ እንዲተጉ አድርጓቸዋል አለ። ልክ እንደ ጴጥሮስ አይነት ተግሳጽ እንዳይደርስባቸውም ደግሞ እንዲተጉ አደረጋቸው። እኔ መንገድ ነኝ፣ ይህ በእኔ በቀር ወደ አብ የሚመጣ የለም ለሚለው ማረጋገጫ ነው አለ። እኔ መንገድ ነኝ አለ መድኃኒታችን ኢየሱስ ክርስቶስ። በእኔ በቀር ወደ አብ የሚመጣ የለም ለሚለው ማረጋገጫ ነው። እውነትና ሕይወትም ነኝ የሚለው ደግሞ አለ አፈወርቅ እነዚህን ነገሮች በእርግጥም ደግሞ የሚፈጸሙ መሆናቸውን የሚያመለክት ነው። እኔ እውነት ከሆንኩ በእኔ ዘንድ ምንም ሐሰት የለም። ሕይወትም ከሆንኩ ሞት እንኳን ወደ እኔ ከመምጣት ሊከለክላችሁ አይችልም። በተጨማሪም መንገድ ከሆንኩ እጃችሁን ይዞ የሚመራችሁ አታጡም። እውነትም ከሆንኩ ቃሌ ሐሰት አይደለም። ሕይወትም ከሆንኩ ምንም እንኳን ብትሞቱ የነገርኳችሁን ታገኛላችሁ። አሁን መንገድ መሆኑን ተረድተውና ተቀብለውት ነበር። የቀረውን ግን አያውቁም ነበር፣ ያላወቁትንም ለመናገር አልደፈሩም። ሆኖም ግን ይላል መንገድ በመሆኑ ታላቅ መጽናናትን አግኝተዋል። ወደ አብ ለመምጣት ብቸኛ ስልጣን የኔ ከሆነ ይላል በእርግጥም ወደዚያ ትመጣላችሁ። በሌላ መንገድ መምጣት አይቻላችሁም፣ በእኔ በቀር በሌላ መንገድ መምጣት አይቻላችሁምና። ነገር ግን ቀደም ሲል የላከኝ አብ ካልሳበ በቀር ወደ እኔ ሊመጣ የሚችል የለም በማለቱ እንደገናም እኔ ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ እና አሁንም ደግሞ በእኔ በቀር ወደ አብ የሚመጣ የለም በማለቱ ራሱን ከወለደው አብ ጋር እኩል አድርጎ እያሳየ ይመክራቸዋል ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 73። የአሌክዛንድሪያው ቅዱስ ቄርሎስ
ክርስቶስ በሁሉ ነገር የእርምጃቸው ሁሉ መሪ ካልሆነ በቀር ማንም ቅዱስ ሊሆንና በበጎነት ሕግ ሕይወቱን ሊመራ አይችልም ይላል። በክርስቶስ አስታራቂነት ካልሆነ በቀር ማንም ከእግዚአብሔር አብ ጋር ሊዋሃድ አይችልም። እርሱ ሰውን ሁሉ ከእግዚአብሔር ጋር የሚያዋህድ በእግዚአብሔርና በሰዎች መካከል ያለ አስታራቂና መካከለኛ ብቸኛ እርሱ ነው ይላል አፈወርቅ ቄርሎስ። እርሱ ከእግዚአብሔር አብ ባህሪ የተወለደ ቃል የባህሪ ብርሃንና ፍጹም ምሳሌ ስለሆነ ከአብ ጋር አንድ ነው። ሙሉ በሙሉ በአብ ውስጥ አለ፣ አብን በእርሱ ውስጥ አለ። በሌላ በኩል ደግሞ እኛን መስሎ ሰው ስለሆነ ከኃጢአታችን በቀር በሁሉ ነገር በምድር ካሉት ሁሉ ጋር ተዋህዷል። እናም በዚህ መንገድ አንድነትና ፍቅርን ሁሉ በራሱ የያዘ የጋራ አገናኛችን ድንበር ሆኗል። ከሰዎችና ከእግዚአብሔር ክርስቶስ ኮንሰብስቴንሻል ነው በሚለውን ቅዱስ ቄርሎስ ይነግረናል። ስለዚህ በክርስቶስ ብቻ ካልሆነ በቀር ይላል ቄርሎስ ማንም ወደ አብ አይመጣም። ማለትም የመለኮታዊ ባህሪ ተካፋይ ሆኖ አይታይም። የኛ ሁኔታ ወደዚህ ታላቅ ብጽዕና ከቶ ባልደረሰ ነበረ። አሁን ግን ማንም በእምነትና በተቀደሰ እውቀት ወደ አብ ቢቀር በራሱ በመድኃኒታችን በክርስቶስ ረድኤት ያደርገዋል። ልክ አሁን እንዳልኩት ሁሉ እንደገና እናገራለሁ። የክርክሩ ሂደት በምንም የተለየ አይደለምና ወልድን በእውነት እንደ ልጅ አድርጎ በመቀበል ሰው ወደ እግዚአብሔር አብ እውቀት ይደርሳል። ምክንያቱም የወለደው አብ በተመሳሳይ ጊዜ ሙሉ በሙሉ ካልታወቀ በቀር ወልድ እንደ ልጅ ሊታይ አይችልምና የአብ እውቀት ከወልድ እምነት ጋር ወይም ደግሞ አብን ማወቅ ወልድን ከማመን ጋር ወልድንም ማወቅ አብን ከማመን ጋር የግድ አብሮ የሚሄድ ነገር ነው ይላል ቄርሎስ። ስለዚህ ጌታ እጅግ እውነት የሆነውን ነገር ተናገረ፣ በእኔ በቀር ወደ አብ የሚመጣ የለም የሚለውን። ወልድ በባህሪውና በሕልውናው የእግዚአብሔር ምሳሌ ነው እንጂ አንዳንዶች እንደሚያስቡት በተለየ በተሰጡት ባህሪያት የእርሱን አምሳል እንዲመስል ተደርጎ የተሰራ ፍጡር አይደለምና እርሱ ራሱ በባህሪው ፍጹም የተለየና የተከበረ ከአብ ጋር የተካከለ ነውና ስለዚህ ነው ይህንንም ማለቱ ይላል ቄርሎስ። ዮሐንስ በቁጥር 7 ላይ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁኛላችሁ አይታችሁትም አላለው ይላል ቅዱስ ዮሐንስ አፈወርቅ። ነገር ግን ወደ መሄድበት ታውቃላችሁ መንገዱንም ታውቃላችሁ ካለ በኋላ በቁጥር 7 ላይ እኔንስ ብታውቁኝ በአባቴን ደግሞ ባወቃችሁት ነበር፣ ከዛሬ ጀምሮ ታውቁታላችሁ አይታችሁትማል በማለት እንዴት ጨመረ ይላል። እንዴት ይህን ይጨምራል ይላል። እርስ በርሱ ቃሉ አይቃረንምን ይላል። በእርግጥም ያውቁት ነበር፣ ነገር ግን እንደሚገባ አልነበረም ይላል። ማለት ክርስቶስን ያውቁት ነበር እኮ ሐዋርያት፣ ግን እንደሚገባ አይደለም ያውቁት የነበረው ይላል አፈወርቅ። እግዚአብሔርን ያውቁት ነበር፣ አብን ግን ገና አላወቁትም ነበር ይላል አፈወርቅ። ምክንያቱም በኋላ መንፈስ ቅዱስ በእነርሱ ላይ በመጣ ጊዜ እውቀቱን ሁሉ አሳደረባቸው እንጂ ያሳድርባቸዋል የሚለውን ነገር የዚህ አይነት ነው። መንፈስ ቅዱስ ያድርባቸዋል የሚለው ነገርም በዚህ አይነት ነበር፣ ለዚህ ነበር ይላል። ባህሪዬንና ክብሬን አውቃችሁ ቢሆን ኖሮ የአባቴን ደግሞ ባወቃችሁ ነበር፣ ከእንግዲህም ታውቁታላችሁ አይታችሁትማል። አንዱ ለወደፊት ሌላው ለአሁን የሚሆን ነው። ይህም ማለት በእኔ በኩል ማለቱ ነው። በማየት ማለቱ በአእምሮ ማስተዋል ማወቅ ማለቱ ነው። ምክንያቱም የሚታዩትንና ልናያቸውና ሳናውቃቸው ልንቀር እንችላለን። የሚታዩትን ሁሉ አየናቸው ማለት ሳናውቃቸው እንቀራለንና ብዙዎችን የታወቁትን ግን እያወቅናቸው ሳናውቃቸው ልንቀር አንችልምና ስለዚህ አይታችሁትማል ይላል። ልክ ለመላእክት ታየ እንደሚለው ነው ይላል። ነገር ግን እውነተኛ መለኮታዊ ባህሪው አልታየም። ሆኖም ማየት በሚችሉት መጠን ግን ታይቷቸው ነበርና ለዛ ነው ይላል። ለዛ ነው አባቴንስ ደግሞ ባወቃችሁት ነበር እኔም ብታውቁኝ ኑሮ ያላቸው። በባህሪ ክብሬ አታውቁኝምና ማለቱ ነው። ነገር ግን መንፈስ ቅዱስ ሲመጣ ያሳውቃቸዋል ማለቱ ነው። በቁጥር 8 ላይ ፊልጶስ ጌታው አብን አሳየንና ይበቃናል አለው ይላል። አብን አሳየንና ይበቃናል አለው። ምን ካለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔም ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ አይታችሁትማል ስላለው ማለት ነው። አይታችሁትማል ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጶስ ምን አለ? ጌታው አብን አሳየንና ይበቃናል አለው ማለት። የአሌክዛንድሪያው ቅዱስ ቄርሎስ ፊልጶስ ለመማር ጓጉቷል አለ። ነገር ግን ለመለኮታዊ እይታ በሚስማማ ማስተዋል ላይ በጣም ጎበዝ አይደለም ይላል። ሰነፍ ነበር በዚህ ይላል። ይህ ባይሆንማ ኖሮ የእግዚአብሔርን ግልጽ መግለጫ እያለ ፊቴን አይቶ የሚድን የለም የሚለውን እያወቀ በዋነኛ በሚዋኙ አይኖቹ መለኮታዊውን ባህሪ በሙላቱ ማየት ይቻላል ብሎ ከቶ ባላሰበ ነበር። ማለት እንደዛ ያዋለው በስጋዬ እኔ አያዋለሁ ብሎ ባላሰበ ነበር ይላል ቄርሎስ። የተቀደሰው መጽሐፍ እንደሚነግረን እግዚአብሔር በቀድሞ ዘመን ለቅዱሳን ቢገለጥም እንኳን መለኮታዊ ባህሪ በሙሉ ፍጽምናው ተገልጦ ነበር ብሎ የሚያስብ ማንም ያለ አይመስለኝም ይላል ቄርሎስ። ይልቁንም ለእያንዳንዱ ሁኔታ ይበልጥ በሚስማማው በዚሁ ልዩ የውጭ ገጽታ አምሳል ራሱን ሰርቶ ነበር ይገለጽላቸው የነበረ ይላል። ለምሳሌ ነቢያት እርሱን በተለያዩ መንገዶች አይተውታል። ስለ እግዚአብሔርም የሰጡት መግለጫ በጣም ይለያያል።
ኢሳይያስ በአንድ መንገድ አየው፣ ሕዝቅኤል ደግሞ በኢሳይያስ ከተመዘገበው ድንቅ ነገር ጋር በማይመሳሰል በሌላ መንገድ አየው። ስለዚህ ፊልጶስ የእግዚአብሔርን ባህሪ በስጋ ውስጥ እያለ ሆኖ ግን ያለ ስጋዊ መልክ ማየት ፈጽሞ የማይቻል መሆኑን ማስተዋል ነበረበት። ማለት እግዚአብሔር በሰው በሌላ መንገድ ካልተገለጸ በቀር መታየት እንደማይችል ማስተዋል ነበረበት። በተለይም የእግዚአብሔር አብ አምሳልና እውነተኛ ፍጹም ምስል በዓይኖቹ ፊት እያለ ልክ ያኔ በፊቱ እንዳልታየና በጣም በሚስማማ መንገድ እንደተገለጸላቸው አድርጎ ወደ ዋናው ባህሪ ፊት ለመድረስ መፈለጉ ከጥበብ የራቀ ነበር። ማለት ይህን ሁሉ የነቢያትን ምስክርነት እያወቀ እና ኢሳይያስ እና ሕዝቅኤል እንዴት እንዳዩት የተማረ ሆኖ ይህንን እያወቀ እግዚአብሔር አብን አሳየን ማለቱ የማይገባ ነበር። ይህ ከጥበብ የራቀ ነበር ይላል ቄርሎስ። አይሁድ በተደጋጋሚ እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህንን ሰው ግን ከወዴት እንደሆነ አናውቅም ይሉ ነበረ አላ ቄርሎስ። እንደዚህ ይሉ ስለነበርና ስለዚህ በአይሁድ ክርክር የሚከራከሩት በዚህ ራስ ላይ ያለው ክርክራቸውን ለመጋፈጥ አስቸጋሪና ለብዙዎች ሰዎች ለመቃወም የማይቻል እንደሆነ አድርገው ይቆጥሩት ነበረ። በዚህ ምክንያት ይህንን የአይሁድ ክርክር ማሸነፍ የሚቻል መስሎ አልታያቸውም ነበር አለ። ሳይታሰብም ብዙዎችም በዚያ እያናወጡ ያጠምዱም ነበር አለ ቄርሎስ። ይህንን በአእምሮ ይዞ አለ ፊልጶስ ይህንን በአእምሮ ይዞ ክርስቶስ ራሱ በአባቱ የሚያምኑትን አብ ቢያሳያቸው የአይሁድ ተቃውሞ ሁሉ እንደሚቆም በማሰብ ፊልጶስ እንዲህ ሲል ጠየቀው፣ ጌታ ሆይ አብን አሳየንና ይበቃናል አለ። ስለዚህ በዚህ ይህንን ማለቱ በአንድ በኩል ግን ደግሞ ፊልጶስ ለመልካም ነበረ። በቃ ከቅናት የተነሳ ነበር። አይሁድ እንደዚህ ሙሴን እንደተናገረው እግዚአብሔር አብ እኛ እናውቃለን እያሉ አብ እንደተገለጸ ይናገሩ ነበርና አንድ በቃ አሁን አንተ ታምሩን ሁሉ አሳይተናል፣ ከትምህርቱ ሁሉ ተምረናል ማለቱ ነው። ፊልጶስ በቃ አንተን አውቀናል፣ አይተናል፣ በቃ ብዙ ነገር በቂ ነው፣ አንድ ነገር ብቻ አብን እንየው ማለቱ ነው አለ። አብን ካየነው በቃ አይሁድ ቃል የላቸውም ማለት ከዚህ በኋላ ሊከራከሩን አይችሉም። አብን አይተናል ብለን ምስክሮች እንሆናለን ማለቱ ነው። በአንድ በኩል ይህ ነው ይላል ቄርሎስ። በቁጥር 9 ዮሐንስ ኢየሱስም አለው፣ አንተ ፊልጶስ ሆይ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ ማለቱን መዝግቧል። ቅዱስ ቄርሎስ በጎነት በባህሪው እግዚአብሔር አብ ነው ይላል። ያንኑ በወልድ ዘንድ እናገኘዋለን። ስለኛ ብሎ እንዲህ አይነቱን ታላቅ ውርደት የተቀበለ ኃጢአተኞችን ለማዳን ወደ ዓለም የመጣውና ሕይወቱን ስለ እነርሱ አሳልፎ የሰጠ እርሱ በእርግጥ በጎ ነውና፣ በተመሳሳይ መንገድ አብ ባለስልጣንና ኃያል ነው አለ። በወልድም ዘንድ ጉዳዩ እንዲህ ነው አለ። ተመሳሳይ ነው፣ ኃያል ነው። ፍጥረታትን ራሳቸውን ያዘዘ፣ ባህርንና ነፋሳትን የገሰጸ፣ የነገሮችንም ባህሪ በፈቃዱ የለወጠ ከዚህ የበለጠ ምን ኃይል ሊኖር ይችላል? ለምጻሙ እንዲነጻ ያዘዘ፣ ለዕውሩ ማየትን የሰጠ፣ ይህን ሁሉ ለእግዚአብሔር በሚገባ ስልጣን እየተደረገ ነውና በራሱ ስልጣን ይህን አድርጓልና ወልድ ኃያል ነው አለ። አብ በባህሪው ሕይወት ነው አለ ቄርሎስ። ወልድ በተመሳሳይ ሕይወት ነው። ወደ መበስበስ የተመለሱትን ሕያው የሚያደርግ የሞትን ኃይል የሚያጠፋ በዚህም ሙታንን ወደ ሕይወት የሚያስነሳ ነው። ለዚህ ነው ለፊልጶስ እርሱ በትክክል እንዲህ ያለው እኔን ያየ አብን አይቷል ያለው ለዚያ ነው አለ። አንተ በእኔና በእኔ በኩል አባቴን እጅግ በግልጽ በሆነ መንገድ ማየት በተቻለክ ነበረ። ከቀድሞዎቹ ሰዎች ከተሰጣቸው እይታ እጅግ የተሻለውን ተቀብለህና የአብን እውነተኛ አምሳል ማለት እኔን ራሴን አግኝተህ ሳለ ሌላ ምን አይነት መለኮታዊ እይታ ትጠይቃለህ ማለቱ ነው ይላል ቄርሎስ። በቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል ያለውን ቃል በተመለከተ ቅዱስ ቄርሎስም ቅዱስ ዮሐንስ አፈወርቅም አብ ህልውናቸው ነው the same sense ወይም አንድ ሴንስ እንዳላቸው አንድ ባህሪ እንዳላቸው የሚያመለክትና ህልውናቸው አንድ መሆኑን የሚያመለክት ቃል ነው ይላል። ቁጥር 11 12 ላይ እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ፣ ባይሆን ስለ ስራዬ ስለምሰራው ስራዬን እመኑኝ ማለቱን መዝግቧል። ወልድ አምላክ እንደሆነ ታያለህን ይላል አፈወርቅ ቄርሎስ ወልድ አምላክ እንደሆነ ታያለህን? በእርሱ ውስጥ እግዚአብሔር አብን ትመለከተዋለህ ይላል። ጌታ በቅዱስ ወንጌሉ ላይ ያንኑ አገላለጽ ተጠቅሟል። ጌታ በቅዱስ ወንጌላውያን እኔ በአብ ውስጥ ነኝ አብም በእኔ ውስጥ ነው አለ። እኔ በአብ እንዳለሁ አብም በእኔ እንዳለ አለ። እኔ አብ ነኝ አላለም ይላል። እኔ አብ ነኝ አላለም። ይልቁንም እንዲህ አለ እንጂ አብ በእኔ ይኖራል እኔም በአብ ውስጥ ወይም ደግሞ በአብ እኖራለሁ አለ። እንዲሁም አብና እኔ ነን አላለም። ወይም ደግሞ አብና እኔ ማለት እኔ ነኝ አላለም አለ።
ይልቁንም ከአብ እንድለያቸውና የተለያየ ዲስቲንክት ፐርሰንስ መሆናቸውን ስለ አብ በእኔ እንደሚያድር ብሎ ሌላ አካል መሆኑን ይነግረናል እንጂ እኔና አብ አንድ ነን ያለውም ስለተለየ ዲስቲንክት ፐርሰን ስለሆነ ስለ ሌላ አካል ነው ይላል። በባህሪ አንድ መሆናቸው ነውና አንድ ስለሆኑ ነውና ለአንዱ መለኮት ክብር እንደሚገባ ሁሉ እነርሱም አንድ ናቸው ይላል። ምክንያቱም በመለኮት አንድ ስለሆኑ ይላል ቄርሎስ። አምላክን ወለደ ይላል። በመንግስታቸውም ዘንድ አንድ ናቸው። አብም ሆነ ወልድ ለየብቻው አይገዙምና ወልድ እንደ አቤሴሎም በአብ ላይ በትዕቢት አይነሳም። የአብም መንግስት የወልድ መንግስት ናትና እነርሱም አንድ ናቸው። በመካከላቸው ምንም ግጭት ወይም መከፋፈል የለም። የአብ ፈቃድ የወልድ ፈቃድ ነው። እነርሱ አንድ ናቸው። የጌታ ኢየሱስ ክርስቶስ የፍጥረት ስራዎች ከአብ ስራዎች የተለዩ አይደሉም። የሁሉ ፈጣሪ አንድ ነውና ሁሉም ነገር በአብ አማካኝነት በወልድ ተፈጥሯል። መዝሙረኛው ዳዊት በመዝሙር 33:9 ላይ እንዲህ እንዳለ እርሱ አዟልና ተፈጠሩ እንዳለ ወልድ አብን በእርሱ ውስጥ የያዘ እውነተኛ አምላክ ነው። ነገር ግን አብ ራሱ አይደለም። አብ አልተገለጠም፣ ስጋ አልለበሰም። ይልቁንም ወልድ ስጋ ለበሰ። አብ ስለኛ መከራ አልተቀበለም፣ ነገር ግን መከራ የሚቀበለውን የእርሱን ልጅ ላከው። ለማክበር ስንል ወልድን አብ ብለን አንጠራውም። በተጨማሪም አብን ለማክበር ስንል ወልድ ከአብ ፍጥረታት አንዱ ነው ብለን አናስብም። በእርግጥም የምናመልከው አንድ አብ አለ። እርሱም በምስጋና በአምልኮ ውስጥ ምንም መለያየት ሳናደርግ በአንዱ ወልድ በኩል እናመልከዋለን። አንድ ወልድ ከዘመናት መጀመሪያ በፊት በአብ ቀኝ በዙፋኑ ላይ እንደተቀመጠ ይታወቃል። ይህ ወልድ መከራ ከተቀበለ በኋላ በተወሰነ ጊዜ ያገኘው እድገት ወይም ሹመት አይደለም። በእርግጥም እርሱ ካለፈው ዘመን ጀምሮ እዚያ ተቀምጧል። የባህሪ አምላክ ነው እንጂ። የኢየሩሳሌሙ ቅዱስ ቄርሎስ ድርሳናት 11 ላይ ማለት ነው። ድርሳናት ምዕራፍ 11 ከቁጥር 16-17 ላይ ሲንሴል ኦፍ ጀሩሳሌም የተናገረው ነው። ዮሐንስ በምዕራፍ 12-13 ላይ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ ያለውን መዝግቧል። የሂፖሊቃ አውግስጢኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል ካለ በኋላ ይላል ወዲያውኑ ጌታ እነዚህን ቃላት ጨመረ ይላል። ወደ አብ እሄዳለሁና አብም በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። በስሜ ማናቸውንም ነገር ብትለምኑ እኔ ያደርገዋለሁ አለ። ይህንንም ጨመረ ይላል። ቀደም ሲል እርሱ አማኙ ያደርጋል ብሎ ነበር አለ የሂፖሊቅ። ያለውን ሁሉ ደግሞ አጽንኦት ሰጥቶ እኔ ደግሞ አደርገዋለሁ ይላል። ይህም ጌታ ይህን የሚል ይመስላል ወይም ደግሞ እንዲህ ነው ያለን ይላል። የማይቻል ሊመስል አይገባም። ምክንያቱም በእኔ የሚያምን ከኔ ሊበልጥ አይችልምና አሁን እያደረግኩ ካለው የበለጠ ስራ የምሰራው እኔ ነኝ፣ በአማኙ በኩል የምሰራው እኔ ነኝ ይላል። ያለ እነርሱ ከሰራሁት ስራ ይልቅ በእኔ በሚያምኑት አማካኝነት ታላላቅ ስራዎችን እሰራለሁ። ሆኖም በአማኙ ውስጥ ሆኖ የሚሰራው እኔ ነኝ። አማኞች በሰበኩ ጊዜ ጌታ ምንኛ ታላላቅ ስራዎችን እንደሰራ ተመልከቱ ይላል የሂፖሊቅ። እነዚህን ስራዎች ጌታ በስጋ ለሰሚዎች ይናገር ከነበረበት ጊዜ ይልቅ ታላላቅ ነበሩ ይላል። ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ትራክቴት 72 ላይ ማለት ነው አውግስጢኖስ። በቁጥር 14 ላይ ዮሐንስ ወንጌላዊው በምዕራፍ 14 ማለት ነው ማናቸውን ነገር በስሜ ብትለምኑት እኔ አደርገዋለሁ ካለ በኋላ ብትወዱኝስ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ቅዱስ ዮሐንስ አፈወርቅ እኛ ሁልጊዜ በመስራትና ለትእዛዛቱ የመታዘዝ ልምምድ ማድረግ አለብን። ይህ በቃላት ብቻ የተመሰረተ ትርኢት መሆን የለበትም። እግዚአብሔር በተግባር የሚገለጥ ፍቅርን ይፈልጋል ይላል። ለዚህ ነው ጌታ ለደቀ መዛሙርቱ እንዲህ ያለው የሚወደኝ ትእዛዜን ይጠብቅ፣ በስሜ ማናቸውን ነገር ብትለምኑ እኔ አደርገዋለሁ ካላቸው በኋላ ይላል አፈወርቅ መለመን ብቻ እንዳለባቸው እንዳያስቡ ስለፈለገ ስለዚህም ብትወዱኝስ ትእዛዜን ጠብቁ በማለት ጨመረ። ወደ አብ እሄዳለሁ የሚለውን በሰሙ ጊዜ ሊታወኩ እንደሚችሉ ግድ ስለነበር እንዲህ አላቸው። አሁን መታወካችሁ ፍቅር አይደለም። መውደድ ማለት ቃሌን መታዘዝ ነው። እርስ በርሳችሁ ትዋደዱ ዘንድ እኔ ለእናንተ እንዳደረግኩ እናንተም እርስ በርሳችሁ እንዲሁ ታደርጉ ዘንድ ትእዛዝ ሰጥቻችኋለሁ። ፍቅር ማለት እነዚህን ቃላቶችን መታዘዝና ለምትወዱት አካል እሺ ማለትና መገዛት ነው። ስለዚህ ብትወዱኝ ትእዛዜን ጠብቁ፣ አትታወኩ ከሚለው ጋር አያይዞ ይተረጉማል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 75 ላይ ማለት ነው። አፈወርቅ እኔም አብን እለምናለሁ ሌላም አጽናኝ ይሰጣችኋል ስላለው ጉዳይ እንዲህ አለ። እዚህ ላይ ንግግሩ ራሱን ዝቅ የማድረግ የትህትና ንግግር ነው አለ። ይህ ንግግር እኔ አብን እለምናለሁ ሌላም አጽናኝ ይሰጣችኋል የሚለው ንግግር የትህትና ራስን ዝቅ የማድረግ ንግግር ነው አለ። ምክንያቱም እርሱ ገና በሚገባ ስላልተረዱት ክርስቶስን ማለት ነው የእርሱን ማህበር ንግግሩንና በስጋ ከእርሱ ጋር መኖር አብዝተው ስለሚሹ ሐዋርያቱ ከክርስቶስ መለየት ስለማይፈልጉ እርሱ በሌለበት ጊዜ ምንም አይነት መጽናናት እንደማይቀበሉ የታወቀ ስለነበር ምን አላቸው? እኔ አብን እለምናለሁ ሌላም አጽናኝ ይሰጣችኋል። ይህ ማለት ይላል አፈወርቅ
እንደኔ ያለ ሌላ ማለት ነው ይላል። ስለ መንፈስ ቅዱስ ተገቢውን አመለካከት የማይይዙ የሳቪሎስ ተከታዮች ሳቪላንስ እፈሩ ይላል። በዚህ በሽታ የተያዛችሁ በዚህ ንግግሩ መድኃኒታችን ይህንን በማለቱ ሳቬላን ሄርሲ ውስጥ ያላችሁ ሰዎች እፈሩ ይላል። ምክንያቱም የዚህ ንግግር ድንቅነቱ ተቃራኒ የሆኑ ክደቶችን ወይም ኑፋቂዎችን በአንድ መክፈቻ መምታቱ ነው ይላል። ሌላ በማለቱ የአካል መለያየትን ያሳያል። ዲስቲንክት ፐርሰንስ መሆናቸውን ያሳያል ይላል። እግዚአብሔር በአካል አንድ ነው የምትሉ ፈሩ ነው። የሰባሊዮስ ክህደት እግዚአብሔር በአካል አንድ ነው በተለያየ ስም ተጠርቷል እንጂ ስለሚል ማለት ነው። ልክ አሁን ላይ ኦሊጀሰሶች እንደሚሉት እናንተ እፈሩ ይላል አፈወርቅ ማለት ነው። ሌላ በማለቱ ዲስቲንክት ፐርሰን ወይም የተለየ አካል መሆኑን ያሳያል። ጰራቅሊጦስ አጽናኝ በማለቱ ደግሞ የባህሪ የመለኮትን አንድነት ያመለክታል ይላል አፈወርቅ። ነገር ግን አብን እለምናለሁ ለምን አለ? አሁን ክርስቶስ አብን እለምናለሁ ብሏል። ለምንድን ነው ይሄን ያለ ይላል አፈወርቅ። እኔ እሰደዋለሁ ቢላቸው ኑሮ ያን ያክል አያምኑትም ነበርና አሁን ግን ዋናው ዓላማ እርሱን እንዲያምኑት ማድረግ ነው። ምክንያቱም በኋላ ላይ መንፈስ ቅዱስን ተቀበሉ በማለት እርሱ ራሱ እንደሚልከው በግልጽ ተናግሯል። በዚህ ስፍራ ግን ንግግሩ ለእርሱ እውነተኛ ታማኝ ይሆን ዘንድ አብን እንደሚለምን ይነግራቸዋል። ዮሐንስ ስለ እርሱ ከሙላቱ እኛ ሁላችን ተቀብለናል ካለ ታዲያ በራሱ ዘንድ ያለው እንዴት ከሌላ ይቀበላል? ከራሱ ዘንድ ያለውን ከሌላ እንዴት ሊቀበል ይችላል? ይላል አፈወርቅ። እንደገና እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል ተብሏል። ነገር ግን ለሌሎች ይሰጥ ዘንድ ከአባቱ የሚለምን ከሆነ ሐዋርያት እንኳን ብዙ ጊዜ ያለ ጸሎት ይህን ሲያደርጉ እየታዩ እርሱ ከሐዋርያት ምን ብልጫ አለው? በምን ይበልጣል ከሐዋርያት? ክርስቶስ ከሐዋርያት ያንሳል ማለት ነው ብሎ ይጠይቃል አፈወርቅ። ደግሞ እስከ አብ በሚቀርብ ልመና መሰረት የሚላክ ከሆነ እንዴት በራሱ ፍቃድ ይወርዳል ይባላል? ራሱ መንፈስ ቅዱስ ማለት በራሱ ፍቃድ እንዴት ይወርዳል ይባላል? በሁሉም ስፍራ ያለውስ እንዴት በሌላ ሊላክ ይችላል? ይላል አፈወርቅ። ለእያንዳንዱ እንደፈቀደ ለግሉ የሚያካፍለው እርሱ እና በስልጣን በርናባስንና ሳውልን ለዩልኝ ለለያቸው ስራ አውጡልኝ የሚለው መንፈስ ቅዱስ እንዴት ይላካል? ይላል አፈወርቅ። እነዚህን አገልጋዮች እግዚአብሔርን እኮ ያገለግሉ ነበር ሳውልና በርናባስ ማለት ነው። ሆኖም እርሱ መንፈስ ቅዱስ በስልጣን ወደ ራሱ ስራ ጠራቸው። ወደ ሌላ የተለየ ስራ ስለጠራቸው ሳይሆን ኃይሉን ያሳይ ዘንድ ነው እንጂ ይላል አፈወርቅ። ምክንያቱም እርሱን እኮ ነው ያገለግሉ የነበረ። የተለየ ስራ አይደለም ለተለየ ስራ አይደለም የፈለጋቸው መንፈስ ቅዱስ በሐዋርያት ስራ ላይ የተመዘገበውን ሳውልን የሐዋርያት ስራ ምዕራፍ 13 ላይ ማለት ነው ሳውልና በርናባስን ለዩልኝ የሚለው ስልጣኑን ያሳይ ዘንድ ነው መንፈስ ቅዱስ ይህንን ያለ ይላል አፈወርቅ። ሆምሊ ዘ ጎስፔል ኦፍ ጆን ሆምሊ 75 ማለት ነው። ታዲያ ይላል አንድ ሰው አብን እለምናለሁ ማለት ምን ማለት ነው ብሎ ቢጠይቀን ይላል አፈወርቅ የሚመጣበትን ጊዜ ለማሳየት የተነገረ ነው ብለን መልስ እንሰጣለን። ምክንያቱም በመስዋዕቱ ካነጻቸው በኋላ መንፈስ ቅዱስ በእነርሱ ላይ በሐዋርያት ላይ ማለት ነው አረፈና፣ ታዲያ እርሱ ከእነርሱ ጋር ሳለ ለምን አልመጣም ይላል። ማለት መንፈስ ቅዱስ ማለት መስዋዕቱ ገና ስላልቀረበ ነው። መስዋዕቱ ክርስቶስ ኢየሱስ ራሱን መስዋዕት የተወደደ መስዋዕት አድርጎ ለአባቱ ስላላቀረበ ነው። በኋላ ግን ኃጢአት በተፈታ ጊዜ እነርሱም ወደ መከራ ሲላኩና ለመጋደል ራሳቸውን ሲያዘጋጁ ያን የሚያበረታታው መንፈስ ሊመጣ ግድ ነበር። ነገር ግን መንፈስ ቅዱስ ከትንሣኤ በኋላ ወዲያውኑ ለምን አልመጣም ይላል። ማለት ወዲያውኑ አይደለም የመጣው መንፈስ ቅዱስ በኋላ ነው የመጣው። ከ50 ቀን በኋላ ነው የመጣው መንፈስ ቅዱስ። ግን ወዲያውኑ ለምንድን ነው ከትንሣኤ በኋላ ያልመጣው ይላል አፈወርቅ። እጅግ እንዲመኙትና በታላቅ ደስታ እንዲቀበሉት ነው ይላል። ምክንያቱም ክርስቶስ ከእነርሱ ጋር ሳለ በመከራ ውስጥ አልነበሩም። እርሱ በሄደ ጊዜ ግን መከላከያ አጥተውና በታላቅ ፍርሃት ውስጥ ወድቀው ስለነበር በታላቅ ዝግጁነት ይቀበሉት ዘንድ ነው መንፈስ ቅዱስ ከ50 ቀን በኋላ ወዲያውኑ በትንሣኤ ሰዓት ያልመጣው፣ ልክ የትንሣኤ ቀን ያልመጣው ከ50 ቀን በኋላ የመጣ ይላል አፈወርቅ። ሆምሊ 75 ላይ በቁጥር 17 ላይ እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው፣ ስለ መንፈስ ቅዱስ ማለት ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላል። ከእናንተ ጋር ይኖራል፣ ይህ ከሞት በኋላ እንኳን እንደማይለይ ያሳያል ይላል አፈወርቅ። ከእናንተ ጋር ይኖራል የሚለው የክርስቶስ ቃል አለ ይህ ከሞት በኋላ እንኳን የማይለይ መሆኑን ያሳያል። ነገር ግን ስለ ጰራቅሊጦስ በሰሙ ጊዜ ሁለተኛ የሥጋ መገለጥ እንዳይመስላቸውና በዓይናቸው ለማየት እንዳይጠብቁ ዓለም የማያየው ስለሆነ ሊቀበለው የማይችለው በማለት ያቃናላቸዋል ይላል። ምክንያቱም ልክ መንፈስ ቅዱስ እንደ ክርስቶስ በሥጋ ተገልጦ የሚመጣ እንዳይመስላቸው ነው፣ እንዳይመስላቸው ዓለም የማያየው ነው ይላቸዋል አለ። እኔ ከእናንተ ጋር እንደነበርኩኝ ከእናንተ ጋር አይሆንም፣ ነገር ግን በራሷ በነፍሳችሁ ውስጥ ይኖራል፣ በእናንተ ውስጥ ይሆናል ማለቱ ነውና ይላል። በሥጋ ተገልጬ እናንተ ጋር እንደተመላለስኩት እንደዚህ አይደለም የሚመላለሰው፣ ሌላ አጽናኝ ይመጣል ስላችሁ፣ ነገር ግን በነፍሳችሁ ውስጥ ይኖራል፣ በእናንተ ውስጥ ይሆናል በማለቱ ይህንን ይገልጻል አለ። በብሉይ ኪዳን የነበሩት ምሳሌዎችን ሲያብራራ የእውነት መንፈስ ብሎ ጠራው አለ። ከእናንተ ጋር እንዲኖር ማለት ደግሞ ምን ማለት ነው? እስኪ ይህ ምን ሊላቸው ስለፈለገ ነው ከእናንተ ጋር እንዲኖር ማለቱ ይላል። እርሱ ራሱ እኔ ከእናንተ ጋር ነኝ እንዳለው አይነት ነው ይላል። በቃ
በማቴዎስ 28:20 ላይ እኔ ለዘላለም ከእናንተ ጋር ነኝ እንዳለው ልክ እንዲሁ ነው ይላል። በተጨማሪም ሌላ ነገርን ያመለክታል ይላል። የመንፈስ ቅዱስ ሁኔታ እንደኔ አይሆንም፣ እርሱ ከቶ አይተዋችሁም ማለቱ ነው። እኔ እንዳደረኩት በስጋ እንደተለያችሁ እርሱ በስጋ ስለማይገለጥ እንደዛ አይተዋችኋል ማለት አይደለም፣ ለዘላለም ከእናንተ ጋር ይሆናል ማለት ነው ይላል አፈወርቅ። ዓለም የማያየው ስለሆነ ሊቀበለው የማይቻለው ለመሆኑ ከሌሎች አካላት ከአብና ከወልድ በዓይን የማይታይ ምን አለ? ዓለም የማያየው ለምን አለ ይላል አፈወርቅ። አብስ የት ይታያል? ወልድስ እንዴ በመለኮቱ እንዴት ይታያል? የት ይታያል? ታዲያ ዓለም የማያየው የተባለ ለመንፈስ ቅዱስ ብቻ ነውን? አይ እንደዛ ማለት አይደለም ይላል አፈወርቅ። ነገር ግን እዚህ ላይ ስለ እውቀት እየተናገረ ነው። ዓለም የማያየው ማለት ዓለም የማያውቀው ለማለት የተነገረ ነው። ቢያንስ አያውቀውም፣ ዓለም አያውቀውም በማለት ጨምሯልና ይላል አፈወርቅ። ስለ እርሱ ፍጹም እውቀትን ሲናገር ማየት ብሎ መጥራት ልማዱ ነውና ማየት የተባለው ስለማወቅ ነውና ብዙ ጊዜ ማየት እያለ እውቀትን ይናገራልና ይላል መጽሐፍ። ስለዚህ በዚህ አማካኝነቱ ጊዜ ፍጹም እውቀትን ማየት የሚለው ቃል ይወክላል። ዓለም ሲል እነዚህ ላይ ክፎችን ማለቱ ነው ይላል አፈወርቅ። ያልተቀበሉትና ያላመኑት አያዩትም፣ መንፈስ ቅዱስን ሊያውቁት አይችሉም ማለት ነው ይላል። በዚህም ለደቀ መዛሙርቱ ልዩ ስጦታ በመስጠቱ ወይም ደግሞ እንደተሰጡ አድርጎ ያጽናናቸዋል። መንፈስ ቅዱስ ለሐዋርያቱ ልዩ ስጦታ እንደሆነ እና በልዩ ስጦታ ሰጥቶ እንደተሰናበታቸው በዚህ ያጽናናቸዋል ይላል አፈወርቅ። ስለ እርሱ ስለ መንፈስ ቅዱስ የሚናገረውን ንግግር በስንት ዝርዝር ነገሮች ከፍ እንዳደረገው እንመልከት ይላል አፈወርቅ። እርሱ እንደኔ ያለ ሌላ ነው አለ፣ አይተዋችሁም አለ። እኔ እንዳደረኩት ወደ እናንተ ብቻ ይመጣል አለ፣ በእናንተም ውስጥ ይኖራል አለ። ነገር ግን በዚህ ሁሉ እንኳን ከተስፋ መቁረጣቸው አላወጣቸውም ነበር። ምክንያቱም አሁንም እርሱና የእርሱን ማህበር ይሹ ነበርና እርሱ በስጋ እንዲለያቸው አይፈልጉም ነበርና ይህንን ስሜታቸውን ለመፈወስ ሲል እንዲህ አላቸው፣ ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ሲል በቁጥር 18 ነገራቸው ይላል አፈወርቅ። በሆምሊ ወንተም ስፒሪቹን ሆምሊ 75 ላይ ማለት ነው። በቁጥር 18 ያለውን ቃል አፈወርቅ እንዲህ ይላል፣ ወደ ወላጅ እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ያለውን ቃል ከእንግዲህ የማያችሁ ይመስል ከእናንተ ጋር ይኖራል አላልኩም። ማለት ከዚህ በኋላ እንደማልመለከታችሁ ዘወር ብዬ እንደማላያችሁ ከእናንተ ጋር ይኖራል አላልኳችሁም። እኔ ራሴ ደግሞ ወደ እናንተ እመጣለሁና ወላጅ አልባ አድርጌ አልተዋችሁም። ሲጀምር ልጆች ሆይ ስላላቸው ገና ንግግሩን ሲጀምር ልጆች ሆይ ስላላቸው እዚህም ወላጅ አልባ አድርጌ አልተዋችሁም አለ። በመጀመሪያ እኔ ወደ መሄድበት እናንተ ትመጣላችሁ እና በአባቴ ቤት ብዙ መኖሪያ አለ አላቸው። እዚህ ግን ያን ጊዜ ረጅም ስለነበር መንፈስ ቅዱስ ይሰጣቸዋል። እናም ስለምን እንደሚናገር ስላልገባቸው በሚገባ ባልተጽናኑ ጊዜ ወላጅ አልባ አድርጌ አልተዋችሁም አላቸው። ይልቁኑ የሚያስፈልጋቸው ይህ ነበር፣ ያ ወደ እናንተ እመጣለሁ የሚለው አባባል አብሮ መሆንን የሚገልጽ በመሆኑ እንደ በፊቱ አይነት ስጋዊ አብሮነትን እንዳይሹ በማሰብ ይህንን ነገር በግልጽ ሳይሆን በምልክት እየጠቆመ እንደነገራቸው ተመልከቱ። ከጥቂት ዘመን በኋላ ዓለም አያየኝም ካለ በኋላ እናንተ ግን ታዩኛላችሁ በማለት ጨምሯልና በቁጥር 19 ላይ ይህም በእርግጥ ወደ እናንተ እመጣለሁ፣ ነገር ግን እንደ በፊቱ በየቀኑ ከእናንተ ጋር በመሆን አይደለም፣ በስጋ ተገልጬ አይደለም እንደዛ ማለት ነው። ታዲያ ለአይሁድ ከእንግዲህ አታዩኝም እንዴት አልህ እንዳይሉ ለእናንተ ብቻ በማለት ቅኔውን ይፈታዋል። ይህም የመንፈስ ቅዱስን ባህሪ ወይም ደግሞ የመንፈሳዊ አካልን ባህሪ የሚያመለክት ነው። ታውቁ ልክ መንፈስ ቅዱስም በእኔም ከእናንተ ጋር ለዘላለም እኖራለሁ ግን በስጋ ተገልጸን አይደለም እንዳለ እንዲሁ ያስረዳል ይላል አፈወርቅ። በቁጥር 20 ወንጌላዊው እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ ይላል። ይህንን ጉዳይ በተመለከተ አፈወርቅ ምን ይላል? ከአብ ጋር በተያያዘ እነዚህ ቃላት ባህሪን ወይም ኢሴንስን ያመለክታሉ። ከደቀ መዛሙርቱ ጋር በተያያዘ ደግሞ የልብ አንድነትና ከእግዚአብሔር የሚገኘውን ረድኤት ያመለክታሉ። ለመሆኑ ይህ እንዴት ምክንያታዊ ይሆናል ይላል አንድ ሰው አፈወርቅ። ለመሆኑ ተቃራኒው እንዴት ምክንያታዊ ይሆናል? በክርስቶስና በደቀ መዛሙርቱ መካከል ያለው ልዩነት ታላቅና ፍጹም ወሰን የሌለው ነውና ተመሳሳይ ቃላት ጥቅም ላይ ስለዋሉት አትደነቅ ይላል አፈወርቅ። መጽሐፍ ቅዱስ በእግዚአብሔርና በሰዎች ላይ በሚሰራበት ጊዜ ያንኑ ቃላት በተለያየ ትርጉም መጠቀም ልማዱ ነውና በዚህ መሰረት እኛ አማልክት እና የእግዚአብሔር ልጆች ተብለን ተጠርተናል። ሆኖም ቃሉ በእኛና በእግዚአብሔር ላይ ያለው ትርጉም አንድ አይደለም። ወልድ ምስልና ክብር ተብሎ ተጠርቷል። እኛም እንዲሁ ነን። በእኛ መካከልና በእርሱ መካከል ያለው ግን ልዩነት ታላቅ ክፍተት አለው። የታላቅ ክፍተት ልዩነት አለው። እንደገናም እናንተ የክርስቶስ ናችሁ፣ ክርስቶስ የእግዚአብሔር ነው ተብሏል። ነገር ግን ክርስቶስ የእግዚአብሔር እንደሆነበት መንገድ እኛ የክርስቶስ አይደለንም ይላል አፈወርቅ። ታዲያ የሚለው ምንድነው የሚለው ታዲያ ይላል። ታዲያ ምንድነው በተነሳው ጊዜ ይላል እኔ ከአብ እንዳልተለየው ከእርሱም ጋር ያው አንድ ኃይል እንዳለኝ
ሁልጊዜም ከእናንተ ጋር እንደሆንኩ ታውቃላችሁ። ከእኔ የሚመጣላችሁ ረድኤት በተግባር በሚገለጥበት ጊዜ፣ ጠላቶቻችሁ በሚሸነፉበትና እናንተም በግልጽ በድፍረት በምትናገሩበት ጊዜ፣ መከራ ከመንገዳችሁ ሲወገድ፣ የወንጌልን ስብከት በየቀኑ ሲያብብ፣ ሁሉም ለቀናች ለሃይማኖት ቃል እሺ ሲሉና ስፍራ ሲለቁ አብ እንደላከኝ እኔም ደግሞ እልካችኋለሁ። እዚህም ላይ ቃሉ ያው አንድ አይነት ኃይል ወይም ክብደት እንደሌለው ተመልከቱ ይላል አፈወርቅ። እንደዚህ አድርገን ከወሰድነውማ ሐዋርያት ከክርስቶስ በምንም ባልተለዩ ነበር ይላል የቆስጠንጢናው ሊቅ ዮሐንስ በምዕራፍ 14 ቁጥር 21 ላይ ትእዛዜን በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል ቅዱስ ዮሐንስ አፈወርቅ። ነገር ግን ለምን ያንኑ ነገር በተደጋጋሚ ይነግራቸዋል ይላል? ማለት ትእዛዜን የሚጠብቅ ትእዛዜን ጠብቁ እያለ ተደጋጋሚ ለምን ይነግራቸዋል ይላል? ብትወዱኝስ ትእዛዜን ጠብቁ ብሏል በቁጥር 15 ላይ እና ትእዛዛቴን የያዘ የሚጠብቃቸው ይላል በቁጥር 23 24 ላይ ድረስ። ቃሌን የሚሰማና የሚጠብቀው እርሱ የሚወደኝ ነው፣ ቃሌን የማይሰማ ግን አይወደኝም እንደሚለው ይላል። ለምንድን ነው በተደጋጋሚ እንደሚለው እንዲህ የሚያደርገው ይላል? ይህንን የሚናገረው ስለምንድን ነው ብሎ ይጠይቃል አፈወርቅ። እኔ ስለ ተስፋ መቁረጣቸው ስለ ሀዘናቸው መናገሩ ነው እላለሁ ይላል አፈወርቅ። ምክንያቱም ስለ ሞት ብዙ ጥበብ የተሞሉ ቃላትን ተናግሯቸው ነበርና፣ ስለ ሞቱ ማለት ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል ብሏል በዮሐንስ 12:25 ላይ። መስቀሉን የማይሸከም በኋላዬም የማይከተለኝ ለኔ ሊሆን አይገባም ብሏል በማቴዎስ 10:38 ላይ። ልክ እንዲሁ እንዳለው ሌሎችንም ነገሮች ሊናገር ስላለው እየገሰጻቸው እንዲህ ይላል፣ ከፍቅር የተነሳ የምታዝኑ ይመስላችኋልን? አለማዘናችሁ የፍቅር ምልክት በሆነ ነበር። ይህንን በሂደት ሁሉ ሊያጸናው ስለፈለገ ንግግሩን በዚሁ ነጥብ ላይ ጠቀለለው። ብትወዱኝስ ወደ አብ ሄዳለሁና ደስ ባላችሁ ነበር ብሎ በቁጥር 28 ላይ። አሁን ግን ከፍርሃት የተነሳ በዚህ ሁኔታ ላይ ትገኛላችሁ። ለሞት እንዲህ አይነት አመለካከት መያዝ ትእዛዛቴን ለሚያስቡ ሰዎች የሚገባ አይደለም ማለቱ ነው። እውነት የምትወዱኝ ከሆናችሁ ልትሰቀሉ ይገባችኋል። ቃሌ ስጋን የሚገድሉትን እንዳትፈሩ ያዛችኋልና እንደነዚህ ያሉትን አብም ይወዳቸዋል፣ እኔም ራሴን እገልጥለታለሁ ማለቱ ነው ይላል የቆስጠንጢናው አፈወርቅ። በቁጥር 22 ላይ ያስቆረጡ አይደለ ይሁዳ፣ ያስቆረጡ ሳይሆን ሌላው ይሁዳ ማለት ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥልን ያለህ እንዴት ነው አለው ይላል አፈወርቅ። ነፍሳቸውን በፍርሃት ምን ያህል ተጨንቃ እንደነበር ተመልከቱ ይላል። እርሱ ግራ ተጋብቶ ታውቆ ስለነበር ነው ይህንን የጠየቀው ይሁዳ ይላል። ለይሁዳ የሞቱ ሰዎችን በህልም እንደምናያቸው ሁሉ እርሱም እንዲሁ የሚታይ መስሎት ስለነበር ነው ይህን ጥያቄ የጠየቀው ይላል አፈወርቅ። በቁጥር 23 ላይ ወንጌላዊው ምን ይላል? ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል። አባት የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ መድኃኒታችን ኢየሱስ ክርስቶስ። አፈወርቅ ይህም አብ ራሱን እንደሚገልጽ ሁሉ እኔም እንዲሁ አደርጋለሁ ከማለት በቀር ሌላ አይደለም ይላል። ይህ ንግግር አብ ራሱን እንደሚገልጸው ሁሉ እኔም እንደዛ ነው የምገለጸው ከማለት በቀር ሌላ አይደለም። በዚህ መንገድ ብቻ ሳይሆን ጥርጣሬውን ያስወገደው ይላል አፈወርቅ በእርሱ ዘንድ መኖሪያ እንሰራለን በማለት ጭምር ይላል። በቃሌም በሚጠብቀው በእርሱ ዘንድ መኖሪያ እንሰራለን በማለት ጭምር ነው። ይህም በህልም የሚሆን ነገር አይደለምና፣ ነገር ግን ባካችሁ ደቀ መዝሙሩ ግራ ተጋብቶ ሊናገር የፈለገውን በግልጽ ለመናገር እንዳልደፈረ ተመልከቱ ይላል አፈወርቅ። ወዮልን አንተ ትሞታለህ፣ ሙታን እንደሚመጡት ወደኛ ትመጣለህን አላለም። እንዲህ አላለም። ነገር ግን ለዓለም ሳይሆን ለኛ ራስን ልትገልጥልን እንዴት ነው የምትችለው? እንዴት ነው አለ። ኢየሱስም እኔ እናንተን የሚቀበላችሁ ትእዛዛቴን ስለምትጠብቁ ነው አለው። በኋላ በሚያዩት ጊዜ ቅዠት ምታተ ስጋ እንዳይመስላቸው እነዚህን ነገሮች አስቀድሞ ነገራቸው፣ በጥብቅ አስጠነቀቃቸው። እናም እኔ እንዳልኩት በህልም አይነት እንደሚገለጥላቸው እንዳያስቡ ምክንያቱንም ነገራቸው። ትእዛዛቴን ስለምትጠብቁ አላቸው ይላል አፈወርቅ። መንፈስ ቅዱስም በዚያው መንገድ እንደሚገለጥ ተናገረ። አሁን ከእርሱ ጋር ይህን ያህል ዘመን ከቆዩ በኋላ እንኳ ያንን መለኮታዊ ባህሪ መሸከም ካልቻሉ ወይም ደግሞ ማሰብ እንኳ ካልተቻላቸው መጀመሪያውኑ በዚህ መንገድ ተገልጦላቸው ቢሆን ኑሮ ሁኔታቸው ምን ይሆን ነበር ብሎ ይጠይቃል አፈወርቅ። በዚህ ምክንያት ደግሞ ከትንሣኤ በኋላ ከእነርሱ ጋር በላ፣ ስራውም እንደ ቅዠት እንዳይመስልባቸው። ምክንያቱም የተለመደው መልካ ረድኤቱ እየታያቸውና ብዙ ሳይርቅላቸው ይላል አፈወርቅ። ብዙ ሳይርቅላቸው ሳለ በባህር ላይ ሲራመድ ባዩ ጊዜ እንኳ እንዲካሰቡ የተያዘውንና የተገነዘውን የሞተውን ያዩት ጌታ ድንገት ተነስቶ ቢያዩት ምን ሊያስቡ ይችሉ ነበር ይላል አፈወርቅ። ጥያቄ ምን ሊያስቡ ይችሉ ነበር? ስለዚህ እንዳይደነግጡና እንደ ምታት እንዳይቆጥሩት እንደሚገለጥላቸው ለምን እንደሚገለጽላቸውና እንዴት እንደሚገለጥላቸው በተደጋጋሚ ነግሯቸዋል ይላል አፈወርቅ ኮምቢዮን ዘ ጎስፔል ኦፍ ጆን ሆምሊ 75 ላይ። በቁጥር 24 ላይ ወንጌላዊው በምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም፣ የምትሰሙትን ቃል የላከኝ አብ ነው እንጂ እኔ አይደለም ያለውን መዝግቧል።
ስለዚህ እነዚህን ቃላት የማይሰማ ሰው እኔን የማይወደኝ ብቻ ሳይሆን አብን የማይወደውም ማለት ነው ይላል አፈወርቅ። ምክንያቱም ፍቅርን በእርግጥ የሚያስረዳ ትእዛዛትን መስማት ከሆነ ይላል ትእዛዛቶችን መስማት ከሆነ እነዚህም የአብ ከሆኑ ትእዛዛቱን የሚሰማ ሰው ወልድን ብቻ ሳይሆን አብንም ይወዳል ማለት ነው። ለመሆኑ ቃሌ እንዴት የእናንተና ያንተ ያልሆነ ሊሆን ይችላል ይላል አፈወርቅ። ለመሆኑ ቃሉ እንዴት ያንተና የአንተ ያልሆነ ሊሆን ይችላል ማለት እንዴት ቃሉ የክርስቶስ የአብ ቃል ከሆነ የክርስቶስ ቃል ሊሆን እንዴት አይችልም ማለት ነው። በሌላ ይህ ማለት እኔ ከአብ ተለይቼ አልናገርም፣ ለእርሱ መልካም መስሎ ከታየው ውጭ ከራሴ ምንም አልልም ማለቱ ነው ይላል ክርስቶስ። ይህ ቃል የላከኝ አብ ነው እንጂ እኔ አይደለም ብሏል። የሚናገረው ግን ራሱ ክርስቶስ ነው። ታዲያ የምትናገረው አንተ ሆነ ሳለ ቃሉ ያንተ ቃልና ያንተ ቃል ላይሆን እንዴት ይችላል? ንግግርህ ያንተ ግን ደግሞ ቃሉ ያንተ ላይሆን እንዴት ይችላል ነው የሚለው ቅዱስ ዮሐንስ አፈወርቅ። የምትናገረው አንተ ሆነ ሳለ ቃል እንዴት ነው ለአንተ ላይሆን የሚችለው ነው? ይህ ማለት ይላል አፈወርቅ፣ ይህ ማለት እኔ ከአብ ተለይቼ አልናገርም፣ ለእርሱ መልካም መስሎ ከታየ ውጭ ከራሴ ምንም አልተናገርኩም ማለቱ ነው ይላል። በቁጥር 5 ላይ 26 ድረስ ማለት ነው። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ቃላት ግልጽ ስላልነበሩ አንዳንዶቹ ስላልተረዷቸውና ስለ ብዙዎቹም ስለተጠራጠሩ እንደገና ግራ እንዳይጋቡና የትኞቹ ትእዛዛት እንዳይሉ ይላል በቁጥር 26 ላይ አብ በስሜ የሚልከው አጽናኝ እርሱ ያስተምራቸዋል በማለት ከጭንቀታቸው ሁሉ ገላገላቸው ይላል። ምናልባት አሁን እነዚህ ነገሮች ግልጽ ላይሆኑላቸው ይችላልና እርሱ ግን ግልጽ አድርጎ የሚያስተምራችሁ መምህር ነው መንፈስ ቅዱስ ሲል ተናገረ ይላል አፈወርቅ። ያ ከእናንተ ጋር ይኖራል የሚለው አባባል ራሱን እንደሚለይ የሚያመለክት ንግግር ነው ማለት ከራሱ የተለየ አካል እንደሆነ የሚያመለክት ንግግር ነው። እናም እንዳያዝኑ እርሱ ከነርሱ ጋር እስካለና መንፈስ ቅዱስ እስካልመጣ ድረስ ታላቅ ወይም ረቂቅ የሆነ ነገር ማስተዋል እንደማይችሉ ደግሞ ነገራቸው። ይህን ማለቱ ታላቅ በረከትን የሚያስገኝላቸው መሆኑን አውቀው መለየቱን በክብር ይሸከሙ ዘንድ ለማዘጋጀት ነው ይላል አፈወርቅ። ማለት ክርስቶስ ከነርሱ እንዲለይ ፈቃድ እንዲኖራቸው ነው፣ በደስታ እንዲሆን ነው ይላል አፈወርቅ። በዚያን ጊዜ አብዝቶ በሰፈነባቸው መከራ ምክንያት ሁልጊዜም አጽናኝ እያለ ይጠራዋል። መንፈስ ቅዱስ አጽናኝ የተባለበት ምክንያት ይላል አፈወርቅ በእነሱ ላይ አንዣቦ የነበረው አስፈሪና የሰፈነባቸው መከራ ከዛ ብዛት የተነሳ መንፈስ ቅዱስን ከዚያ ሊያጸናቸው ሊያወጣቸው የሚችል አጽናኝ ሲል ይጠራዋል ይላል የቆስጠንጢኖስ ተወዳጅ አውግስጢኖስ። መንፈስ ቅዱስ የአብና የወልድ ሕልውና በሌለበት ሰው ውስጥ አይኖርም ይላል። መንፈስ ቅዱስ ያድርባቸዋል ሲባል መንፈስ ቅዱስ ብቻ አይደለም ይላል የሂፖሊቅ። መንፈስ ቅዱስ የአብና የወልድ ሕልውና በሌለበት ሰው ላይ አያድርምና ወልድም ያለ አብ ወይም ደግሞ ያለ መንፈስ ቅዱስ አይመጣም፣ አብም ያለ እነርሱ አይመጣም። የእነርሱ አብሮ መኖር የማይነጣጠል ነው። ሆኖም ግን በአንድ ባህሪያቸው መቼም የማይለያዩ ቢሆኑም ከፍጥረታት በተዋሱ ምልክቶች ለየብቻ ራሳቸው ሊገለጡ ይችላሉ ይላል አፈወርቅ በሐዲስ ኪዳን ትምህርቶቹ ላይ በተሰጠ ማብራሪያ ላይ ምዕራፍ 21 ቁጥር 33 ላይ ማለት ይህ ማለት አብ መንፈስ ቅዱስ ያድርባቸዋል ሲባል አብና ወልድ ተለይተው መንፈስ ቅዱስ ብቻ ያድራል ማለት አይደለም። እንደዚህ አይነት ማደር የለም ነው። ለመንፈስ ቅዱስ ተሰጥቶ የተነገረው ከንግግር አንጻር ብቻ ነው። ውጫዊ ግብር ይባላል በስላሴ አስተምሮ። ይሄ በነገረ ወይም በምስጢረ ስላሴ አስተምሮ ውስጥ ውጫዊ ግብር ተብሎ የሚነገረው የአንዱ አካል የሶስቱም አካል ስራ የሆነ ግን ለአንዱ አካል ብቻ ተሰጥቶ የሚነገር ማለት። የመንፈስ ቅዱስን ጸጋ ትቀበላላችሁ ሲባል የአብንም የወልድንም ጸጋ ማለት ነው። ምክንያቱም ጸጋ አንድ ስለሆነ ይህንን ነው የሚለን አውግስጢኖስ። መንፈስ ቅዱስ አብና ወልድ በሌለበት ሰው ውስጥ አይኖርም ወይም ደግሞ አያድርም። ስለዚህ አብና ወልድ መንፈስ ቅዱስ በአንድ ላይ በአንድ ክርስቲያን ላይ ያድራሉ እንጂ። ይህን ነው አውግስጢኖስ የሚነግራል። በቁጥር 27 ላይ ወንጌላዊው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ያለውን ተመዝግቧል። አፈወርቅ እንዲህ ይላል፣ ነገር ግን እነዚህ ነገሮች ከሰሙ በኋላ እንኳን ስለ አዘኑ ይላል፣ በሐዘን ውስጥ ስለነበሩ ስለ ጦርነቱና ስለ መለያየቱ ሲያስቡ ደግሞ ስለታወቁ ሰላምን እተውላችኋለሁ በማለት እንደገና እንዴት እንደሚያረጋጋቸው ተመልከቱ ይላል። ይህም ከእኔ ጋር ሰላም ካላችሁ የዓለም መከራ ሊጎዳችሁ አይችልም ማለት ነው ይላል። ምክንያቱም ይህ ሰላም እንደዚያኛው አይነት አይደለም። ያኛው ውጫዊ ነው ዓለም የሚሰጣችሁ፣ ብዙ ጊዜ ጎጅና የማይረባ ነው፣ ለባለቤቶቹ ምንም ጥቅም የለውም። ነገር ግን እርስ በርሳችሁ ሰላም የምትሆኑበትንና ይበልጥ ጠንካሮች የሚያደርጋችሁን ሰላም ሰጣችኋለሁ ከማለት በቀር ሌላ አይደለም ይላል አፈወርቅ። እንደገና እተዋለሁ ማለቱ የመለየትን ነገር የሚያመለክት በመሆኑና እነርሱን ለማናወጥ በቂ ስለነበር በድጋሚ ልባቸው አይታወቅ አይፍራም አላቸው አለ። ልባቸው አይታወቅ አይፍራም ለማለቱ ምክንያት እተውላችኋለሁ በሚለው ቃል ውስጥ
መለየቱን ስለሚያመለክት ነው ይላል አፈወርቅ። በከፊልም በፍቅር በከፊል ደግሞ በፍርሃት ተጽዕኖ ስር እንደነበሩ ተመልከቱ ይላል ሐዋርያቱን አፈወርቅ ወንጌል ዘጎስፔል ኦፍ ጆን 75። በቁጥር 28 ላይ እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላቸዋል። አፈወርቅ ምን ይላል ታዲያ? ይህ ለእነርሱ ምን አይነት ደስታ ሊያመጣላቸው ይችላል ይላል። ማለት በምን አይነት መንገድ ደስተኛ ሆነው ሊጽናኑ ይችላሉ በዚህ ንግግሩ ይላል። ምንስ መጽናናት አለው ብሎ ይጠይቃል። ለመሆኑ የእነዚህን ቃላት ትርጉም ምንድን ነው ብሎ ይጠይቃል አፈወርቅ። እነርሱ ገና ስለ ትንሣኤ አያውቁም ነበር። ስለ እርሱ ትክክለኛ አመለካከት አልነበራቸውም። ሊነሳ እንደሚችል እንኳን ለማያውቁ ሰዎች ይህ እንዴት ሊሆን ይችላል? ነገር ግን አብ ኃያል እንደሆነ ያስቡ ነበር። ስለዚህ እንዲህ ይላል፣ ራሴን መከላከል እንደማልችል አድርጋችሁ ስለ እኔ የምትፈሩ ከሆነ ከስቅለቱም በኋላ እንደገና እንደማያችሁ እምነት ከሌላችሁ ወደ አብ እንደሚሄድ በሰማችሁ ጊዜ ከሁሉ በላይ ወደ ሆነውና መከራን ሁሉ ሊሽር ወደሚችለው ስለሚሄድ ደስ ሊላችሁ ይገባ ነበር። እንዳልኳችሁ ሰምታችኋል። ይህንን ለምን ጨመረ ይላል። ደስ ሊላችሁ ይገባ ነበር ካላቸው በኋላ ወደ አብ መሄድ ደስ ሊላችሁ ሊገባ ይችል ነበር ካለ በኋላ እንዳልኳችሁ ሰምታችኋል የሚለውን ለምን አስገባ ይላል። ምክንያቱም በሚሆኑት ነገሮች ላይ ፍጹም እምነት ስላለኝ አስቀድሜ እናገራቸዋለሁና የነገርኳችሁ በሚሆኑት ነገሮች ላይ ፍጹም እምነት ስላለኝ ነው። ፍርሃት ከእኔ እጅግ የራቀ ነውና ማለቱ ነው ይላል አፈወርቅ። በቁጥር 29-30 ላይ ወንጌላዊው ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም ያለውን መዝግቧል። አፈወርቅ እንዲህ ይላል፣ የዚህ ዓለም ገዢ ሲል ዲያብሎስ ማለቱ ነው ይላል። ክፉ ሰዎችን በዚህ ስም ይጠራቸዋል። የዚህ ዓለም ገዢ ተብለውም ይጠራሉ። ክፉም ሰዎች ይላል። ክፉ ነገስታት የዚህ ዓለም ሰዎች ተብለውም ይጠራሉ። የዚህ ዓለም ገዢዎች ተብለው ይጠራሉ። እርሱ ሰማይና ምድርን አይገዛም ይላል። ቢገዛማ ኑሮ ሁሉን ነገር ገልብጦ ባጠፋው ነበር ይላል። ማን? ዲያብሎስ ማለት ነው። ዲያብሎስ ሰማይና ምድርን አይገዛምን? በታምር አይገዛም ይላል አፈወርቅ። ሰማይና ምድርና ዲያብሎስ አይገዛም። ቢገዛ ኑሮ ሲጀመር ገለባብጦ ያጠፋው ነበር አለ። ነገር ግን ለስልጣኑ ለተገዙለት ይገዛቸዋል እንጂ እርሱ ስልጣን የለውም ይላል አፈወርቅ። ስለዚህ የዚህ ዓለም ጨለማ ገዢ ብሎ ጠራው። ለምን ጨለማ የሚለውን አስገባ? እዚህ ላይ እንደገና ክፉ ስራዎችን ጨለማ ብሎ ጠራቸው። ክፉ ስራ የሰሩት የሚገዙለት ስለሆኑ ይላል። ታዲያ ይላል አፈወርቅ ዲያብሎስ ይገድልሃልን ይላል። በፍጹም አይገድልም ይላል። መግደል አይችልም። መግደል የሚችል ኃይል የለውም። ስልጣንም በፍጹም የለውም። በፍጹም በእኔ ላይ ምንም የለውም። ታዲያ እንዴት ይገድሉሃል አይሁድ? ስለፈቀድኩ ነውና ይላቸዋል። ዓለም አብን እንደሚያውቀው ያውቅ ዘንድ እንደምወደውም ያውቅ ዘንድ ማለቱ ለዚህ ነበር ይላል አፈወርቅ። ስለፈቀድኩ ነውና ዓለም አብን እንደምወድ ያውቅ ዘንድ ነው ማለቱ ነው። እኔ የምሞተው በስልጣኔና በፈቃዴ ሲሆን ይህ ደግሞ ሞቴ በአብ ዘንድ የተወደደ ስለሆነ እኔ ደግሞ አብን ስለምወደው ነው ሞቴ እንጂ ዲያብሎስ የዚህ ዓለም ገዢ በእኔ ዘንድ አንዳችስ እንኳን የለውም። በሱም አይደለም የሚገደለው፣ እሱ ባነሳሳቸውም አይደለም ሞቴን የሚቀበለው ማለቱ ነው ይላል አፈወርቅ። በቁጥር 31 ላይ ወንጌላዊ ነገር ግን አብን እንደምወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ፣ ተነሱ ከዚህ እንሂድ ያላቸውን መዝግቧል። ለሞት ተገዢ ስለሆንኩ ዕዳ ስላለብኝ አይደለም፣ ወይም ደግሞ ዕዳ የለብኝም በዚህ ነገር ግን ለአብ ካለኝ ፍቅር የተነሳ እታገሰዋለሁ ሞትን ማለቱ ነው ይላል። ይህንን ማለቱ የነፍሳቸውን ብርታት እንደገና ለማነቃቃትና ወደዚህ ነገር የሚሄደው በግዴታ ሳይሆን በገዛ ፍቃዱ መሆኑን እንዲረዱና ዲያብሎስንም ንቆት እንደሚያደርገው እንዲያውቁ ነው ይላል አፈወርቅ። ለጥቂት ጊዜ ከእናንተ ጋር ቆያለሁ እንዳለ በዮሐንስ 7:33 ላይ ይህን ማለቱ ብቻ አልበቃውም ነበር። ነገር ግን ይህንን የሚያሰቃይ ርዕስ በጥሩ ምክንያት ደስ የሚያሰኙ ነገሮችን አብሮ እየሸመነላቸው ተቀባይነት እስኪያገኝ ድረስ በተደጋጋሚ ያነሳላቸዋል ይህንን ሀሳብ አለ አፈወርቅ። ስለዚህ በአንድ ወቅት ሄዳለሁ እመጣለሁም ይላል። ሌላ ጊዜ እኔ ባለሁበት እናንተ ደግሞ እንድትሆኑ ይላል። ሌላ ጊዜ አሁን ልትከተሉኝ አትችሉም፣ በኋላ ግን ትከተሉኛላችሁ ይላል። ሌላ ጊዜ ወደ አብ ሄዳለሁ ይላል። ሌላ ጊዜ አባቴ ከኔ ይበልጣል ይላል። ሌላ ጊዜ ከመሆኑ በፊት ነግሬያቸዋለሁ ይላል። እና እነዚህን ነገሮች በግዴታ ሳይሆን ለአብ ካለኝ ፍቅር የተነሳ እቀበላለሁም ይላል። በዚህም እጅግ የሚወደውና እጅግ የሚወደድ አካል ይህንን ከፈቀደ ድርጊቱ አጥፊና ጎጂ ሊሆን እንደማይችል ያስቡ ዘንድ ነው። ሞቴ አጥፊ ወይም ጎጂ ሊሆን አይችልም።
በዚህ ምክንያት እነዚህን ደስ የሚያሰኙ ቃላት እያደባለቀ አእምሯቸውን ለማለማመድ ሲል የሚሰቃዩትን በተደጋጋሚ ይናገር ነበር። በአእምሯቸው በመከራ ውስጥ ይፈተኑ ያዝኑ፣ በሐዘን የሚሰቃዩትን በተደጋጋሚ ይናገር ነበር። ምክንያቱም ከእናንተ ጋር ይኖራል የሚለውም ሆነ እኔ በመሄዴ ለእናንተ ይጠቅማል የሚለው ሁለቱም መጽናናትን የሚሰጡ ንግግሮች ናቸውና። በዚህ ምክንያት ስለ መንፈስ ቅዱስ በእናንተ ውስጥ ነው። ዓለም ሊቀበለው አይችሉም። ሁሉን ነገር ያሳስባቸዋል። የእውነት መንፈስ ቅዱስ አጽናኝ እና ለእናንተ ይጠቅማል የሚሉት በብዙ ሺህ ጊዜ የሚቆጠሩ ቃላትን አስቀድሞ ተናገረ። ይህንንም ያደረገው የሚቆምላቸውና የሚረዳቸው እንደሌለ አድርገው ተስፋ እንዳይቆርጡ ነው። ይጠቅማል ማለቱ መንፈሳውያን እንደሚያደርጋቸው ለማሳየት ነው ይላል ተወዳጁ አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 75 ላይ ማለት ነው። ይህ የዮሐንስ ወንጌል ምዕራፍ 14 ጥናታችን ነበረ። በምዕራፍ 15 እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።